በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሁሉም ሰው በሚባል ደረጃ ስለሚፈተንበት የሰይጣን ስውር አሰራር ዙሪያ አንዳንድ ነጥቦችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የሰይጣን ስውር አሰራር ሲባል ብዙ ሰው በምርምር ብቻ የሚደረስበት ሩቅ ብቻ አድርጎ ሊያስብ ይችላል። ነገር ግን የሰይጣን ስውር አሰራር አጠገባችን እንዳለ ማወቅ አለብን። ለምሳሌ አንዳንድ ሰዎች የሚፈልጉትን ዕቃ በኪሳቸው ይዘው ሌላ ቦታ የሚፈልጉ አሉ። የሰይጣን ስውር አሰራርም ሩቅ ብቻ ያለ ሳይሆን በቅርባችን ያለ መሆኑን ልብ ልንል ይገባል። የሰይጣን ስውር አሰራር እንዴት አድርጎ በሕይወታችን እንደሚጠቀምብንም ዛሬ ከምናያቸው ነጥቦች በርካታ ቁም ነገሮችን ማግኘት እንችላለን። አሁን ከምናየው የሰይጣን ስውር አሰራር መካከል አንደኛው ጥላቻ ነው። ጥላቻ አንድ ሰው በጥላቻ ውስጥ ከሆነ፣ በቂም ውስጥ ከሆነ ሰይጣን ምን ያህል በስውር እየተጠቀመበት መሆኑን ማወቅ አለበት። ይህንን ሁላችንም ማወቅ እንደሚገባን ልብ ልንለው ይገባል። በቤተሰብ መካከል፣ በትዳር መካከል፣ በጓደኛሞች መካከል፣ በሃይማኖት ስም ሳይቀር ሰይጣን በስውር የሚጠቀምብን መንገዶች እንዳሉ ልብ ልንል ይገባል። የሰይጣን ስውር አሰራር የሚጠቀምበት አንደኛው መንገድ በጥላቻ ውስጥ ስንሆን ነው። በጥላቻ ውስጥ ከሆን፣ በቂም በበቀል ውስጥ ከሆን ሰይጣን እየተጠቀመብን መሆኑን ሁላችንም ልናውቀው ያስፈልጋል። ሰው ያለ ምክንያት ከሰው ጋር ላይጣላ ይችላል። ከሰው ጋር ላይኮራረፍ ይችላል። ምክንያቶች ይኖራሉ። ነገር ግን እኛ ምክንያት ያልነው ጥላቻ ሰይጣን ግን የሚጠቀምብን ዋነኛ ነገር መሆኑን ሁላችንም ልናስተውሉ ያስፈልጋል። ሐዋርያው ቅዱስ ጳውሎስ እንዳለው ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡ ይላል። ኤፌሶን ምዕራፍ 4 ቁጥር 26 እና 27 ላይ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡ። የሰው ልጅ በማንኛውም ክፉ ነገር ይቆጣል። ክፉ ነገር ባየን ቁጥር፣ ክፉ ነገር በደረሰብን ቁጥር፣ በራሳችን በሚደርስብን ክፉ ነገር ይቅርና በሌሎች ላይ በሚሆነው ክፉ ነገር ሁሉ ሰዎች ነንና እንቆጣለን። ነገር ግን ይህ ቁጣ ቶሎ በይቅርታ ካልተቋጨ ሰይጣን ይጠቀምብናል ማለት ነው። በቁጣችሁ ላይ ፀሐይ አይግባ ያለው ለዚህ ነው። ቁጣችን ከኛ ጋር የሚቀጥል ከሆነ፣ ጥላቻችን ከኛ ጋር የሚቀጥል ከሆነ ሰይጣን ይህንን ይጠቀምብናል። ጥላቻዎች በይቅርታ እስካልተወገዱ ድረስ ሰይጣን እንደ ስንዴ እያበጠረን መሆኑን ልናውቀው ያስፈልጋል። ብዙ ሰው በሃይማኖት ሳይቀር ከፍተኛ ጥላቻ ውስጥ እንዳለ የሚታወቅ ነው። ይህም ሌላኛው የሰይጣን ስውር አሰራር እንደሆነ መታወቅ አለበት። የሃይማኖት ተቆርቋሪና መንፈሳዊ የእግዚአብሔር ሰው አስመስሎ ሰይጣን በስውር የሚነዳቸው ብዙ ሰዎች አሉ። በሃይማኖት ምክንያት ከቤተሰብ ጋር የተቆራረጠ፣ በሃይማኖት ምክንያት ከትዳሩ ጋር የተቆራረጠ፣ በሃይማኖት ምክንያት ከቤተሰቡ ከጓደኛው ጋር የተቆራረጠ ስንት ሰው አለ። በሃይማኖት ምክንያት ትዳሩን ያጣ ስንት ሰው አለ። በሃይማኖት ምክንያት ሰው በጥላቻ የተመረዘበት እንደዚህ አይነት ዘመን
በእውነት ይኖራል ተብሎ አይታሰብም። ሐዋርያው ቅዱስ ጳውሎስ የሚያሳፍረውን ስውር ነገር ጥለናል ይላል። ስውር የሆነውን የሰይጣን አሳፋሪ ተግባር ማስወገድ ካልቻል ሰይጣን በልዩ ልዩ መንገድ እየተጠቀመብን መሆኑን ልናስተውል ይገባል። በዮሐንስ ራእይ ምዕራፍ 2 ቁጥር 24 ላይ ስለ ቲያጥሮን በተጻፈው መልእክት ላይ የሰይጣንን ጥልቅ ነገር ለማታውቁ ለእናንተ የሚል ቃል አለ። የሰይጣንን ስውር ነገር ለማታውቁ ለእናንተ። የሰይጣን ስውር ነገር ወይም ጥልቅ ነገር የተባለው ሰዎችን በጥላቻ ጭምር የሚሰራው አሰራር መሆኑን መገንዘብ ያስፈልጋል። በእያንዳንዳችን ሕይወት ያለ ጥላቻ ካለ ይህንን ጥላቻ የሚጠቀም የሰይጣን ስውር አሰራር መሆኑን መገንዘብ ይገባናል። ሁለተኛው የሰይጣን ስውር አሰራር የሚፈርሰው በይቅርታ ብቻ ነው። ሰይጣን ይቅርታን በእጅጉ ይጠላል። ሰይጣን ይቅርታን ከምንም በላይ ይጠላል። በስመ አብ ብንል፣ በኢየሱስ ስም ብንል፣ ብናማትብ፣ ብንጸልይ፣ ብንሰግድ፣ ሱባኤ ብንይዝ የይቅርታ ልብ ከሌለን ከሌሎች ጋር ያለንን ጥላቻ ካላስወገን በእነዚህ መንፈሳዊ ነገሮች ብቻ የሰይጣን ስውር አሰራር በፍጹም አይፈርስም። የዘመናት የሰይጣን ስውር አሰራር የፈረሰው በይቅርታ እንደሆነ ልናውቅ ያስፈልጋል። ይህንን በቀጣዩ ክፍል ሰፋ አድርገን የምናየው ይሆናል። ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል እንዳስተማረው የማርቆስ ወንጌል ምዕራፍ 11 ቁጥር 25 እና 26 ላይ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁም አለ። ኃጢአታችሁን ይቅር አይላችሁም። ብንዘምር፣ ብንጸልይ፣ ብንሰግድ፣ ብናመልክ ከሰዎች ጋር በማንም ላይ ነው የሚለው። በማንም ላይ ጥላቻ ካለን ይህንን ይቅር ካላልን የሰማይ አባታችን ይቅር አይለንም ማለት ነው። ዛሬ ብዙ ሰው ቀደም ብዬ እንዳነሳሁት በሃይማኖት ስም ከገዛ ቤተሰቡ ጋር የተቆራረጠው ስንት ነው? በሃይማኖት ስም ትዳሩን ያፈረሰው ስንት ነው? በሃይማኖት ስም ወንድሜ ጓደኛዬ ከሚለው ጋር ጥላቻ ውስጥ ያለው ስንት ነው? የሚገርመው ነገር ሰይጣን ሃይማኖትን እንኳን እንዴት አድርጎ እንደሚጠቀም እንገነዘባለን። ሐዋርያው ዮሐንስም በአንደኛ ዮሐንስ መልእክት ምዕራፍ 3 ላይ ወንድሙን የማይወድ በሞት ይኖራል አለ። ወንድሙን የማይወድ በሞት ይኖራል። እንዲሁም ደግሞ ወንድሙን የሚጠላ ሁሉ አለ ነፍሰ ገዳይ ነው። ወንድሙን የሚጠላ ሁሉ ነፍሰ ገዳይ። ወንድምን መጥላት አለ ነፍሰ ገዳይነት ነው። ዛሬ ብዙዎቻችን ሳይታወቀን በጥላቻ ውስጥ ሆነን ግን የእግዚአብሔር ሰው ነኝ የሚል አስተሳሰብ ያለን፣ በጥላቻ ውስጥ ሆነን ግን በጥላቻ ብዙ ነገሮችን አጥተን ግን መንፈሳዊ ነኝ የሚል እሳቤ ያለን ብዙ ሰዎች አለ። ስለዚህ ጥላቻ ሰይጣን ከሚጠቀምብን ስውር አሰራሮች አንዱ መሆኑን ልናስተውል ያስፈልጋል። ሌሎች በርካታ ነገሮችን ማንሳት ይቻላል። ዛሬ ግን ትኩረታችን ጥላቻ ላይ በተመለከተ ስለሆነ ዛሬ ብዙዎቻችን የተጠላለፍንባቸው ጥላቻዎች ሁሉ ሰይጣን በስውር የሚጠቀምብን ተግባራት መሆናቸውን ልናውቅ ያስፈልጋል። ከወንድም ከጓደኛ ከቤተሰብ በአንድም በሌላም መንገድ በሃይማኖትም ይሁን በሌላ ጥቅማ ጥቅምም ይሁን ጥላቻ ውስጥ ያለን ሁላችንም ሰይጣን በስውር እየተጠቀመብን መሆኑን ይህንን ልብ ልንል ያስፈልጋል። ሶስተኛው ይቅርታ ማለት ለበደሉን ምሕረት ማድረግ ነው። ይቅርታ ማለት ለበደሉን ምሕረት ማድረግ መተው ማለት ነው። የማይገባቸውን ነገር ማድረግ ነው። ዮሴፍ ወደ ግብፅ ሀገር በ20 ብር የሸጡትን የገዛ ወንድሞቹን
ለእስር ለመከራ የዳረጉትን በባዕድ ሀገር እግዚአብሔር ከፍ እስካደረገበት ጊዜ በብዙ መከራ እንዲያልፍ ምክንያት የሆኑትን ወንድሞችን ባገኛቸው ጊዜ እናንተ ክፉ ነገር አደረጋችሁብኝ፣ እግዚአብሔር ግን ለመልካም ነገር አሰቡ በማለት አጽናናቸው ይላል። ይቅር አላቸው። ይቅርታ ማለት ይህ ነው። ክፉ ላደረጉብን ምሕረት ማድረግ እግዚአብሔር እኛን ይቅር እንዳለን ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ እንደገለጸው እግዚአብሔር ጠላቶች ሳለን በልጁ ሞት ይቅር እንዳለን እኛም ይቅርታ የምንለው ቃል ጠላቶች ለሆኑ ሰዎች ይቅርታን ማድረግ ምሕረት ማድረግ ማለት ነው። የሰይጣን ስውር አሰራር የሚፈርሰው በዚህ ጊዜ ነው። ከዚህ ውጭ ያለ ይቅርታ ሰይጣን እኛ በለመድነው መንገድ ብቻ ብዙ ስለጸለይን የሰይጣንን ስራ ያፈረስን የሚመስለን ሰዎች ካለን፣ ብዙ ስለሰገን የሰይጣን ስራ የፈረሰብን የሚመስለን ሰዎች ካለን ተሳስተናል። ጸሎት ጥሩ ነው፣ ጾም ጥሩ ነው፣ ስግደት ጥሩ ነው። በእግዚአብሔር ፊት በጾም በጸሎት ማሳለፍ መልካም ነው። ነገር ግን ትልቁን ሰይጣን በውስጣችን በሕይወታችን በስውር የሚሰራውን ጥላቻ ችላ ብለን በራሳችን መንገድ ብቻ መንፈሳዊ ለመምሰልና ጠላትን የተቃወምን በሚመስል መንገድ ስለተጓዝን የሰይጣን ስውር አሰራር ሊፈርስ በፍጹም አይችልም። የዛሬውን ሐሳብ ስናጠቃልለው በጥላቻ የምንኖር አሁንም ቢሆን ይቅር ማለት ካልቻል ምን ያህል ሰይጣን በሕይወታችን እየተጠቀመብን መሆኑን ልናስተውል ያስፈልጋል። ማንኛችንም ብንሆን እስከ ጥላቻዎቻችንን ምክንያቶች ቆም ብለን እናስብ። እግዚአብሔር በቃሉ የተናገረውንና እኛ መንፈሳዊ ወይም ሃይማኖት መስሎ በሃይማኖት ስም ሳይቀር ጥላቻ ውስጥ የገባን ሰዎች የእግዚአብሔር ቃል ምን ይላል የሚለውን ቆም ብለን እናስብ ይገባል። ምንም ይሁን ምን ጥላቻ ውስጥ ካለን ተበድለንም ተጎድተንም ተገፍተንም ሊሆን ይችላል። ጥላቻ ውስጥ ካለን ማንኛችንም የበደልንም የተበደልንም ጥላቻ ውስጥ ካለን ሰይጣን በስውር እየተጠቀመብን መሆኑንና የሰይጣን ስውር አሰራር መጠቀሚያው መንገድ አንዱ ጥላቻ፣ አለመግባባት፣ ልዩነት መሆኑን ልብ ልንል ያስፈልጋል። በቀጣዩ ክፍል ደግሞ ሁለተኛውን ክፍል እየላችሁ እመጣለሁ። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።